እንኳን ደህና መጣችሁ ውድ ተማሪዎች። ይህ የአይሲቲ ትምህርት አጋዥ ቪዲዮ ከሃሁ ጆብስ እና ከተለያዩ ትምህርት ቤቶች ጋር አንድ ላይ በመተባበር እንደናንተ ያሉ ታዳጊ ሴት ተማሪዎችን በስቴም ማለትም በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እንዲሁም ማቴማቲክስ ላይ ለማገዝ ታስቦ የተሰራ ቪዲዮ ነው። በዛሬው ዕለት ከኔ ጋር የምናየው የግሬድ 9 ዩኒት 1 የሆነውን ኦርጋናይዜሽን ኦፍ ፋይልስ የሚለውን ነው። ሎይድ ሹምዬ ነኝ የአይሲቲ መምህራችሁ። ተከታተሉ። ኦኬ ሶ በዛሬው ሌሰናችን አንቺ እንድታውቂያቸው የምፈልጋቸው ነገሮች አንደኛ ፋይልና ፎልደር ምን እንደሆነ ኤክስፕሌን ማድረግ መቻል፣ ሁለተኛ ፋይልና ፎልደርን በኮምፒውተርሽ ሲስተም ላይ ማኒፑሌት ማድረግ ወይም መጠቀምን፣ እንዲሁም ደግሞ ሶስተኛ ድራይቭ ማለት ምን ማለት እንደሆነና እንዴት አድርገሽ መጠቀም እንደምትችይ ማወቅ ነው። በመጀመሪያ ሌሰናችን የምናየው ፋይልና ፎልደር ምን እንደሆነ አንደርስታንድ ማድረግ ነው ማለት ነው። ኦኬ ሶ ፋይል ምንድን ነው? ፋይል ዳታን ስቶር የሚያደርግልን ሲስተም ነው። ምን ላይ? ለምሳሌ ቴክስት፣ ኢሜጅ ሊሆን ይችላል ወይም ደግሞ ቪዲዮ ሊሆን ይችላል። እዚህ ጋር እንደምናየው የሆነ ጽሁፍ አለ አይደለ? ሶ ይሄ ምንድነው ማለት ነው? ፋይል ነው። ዳታን ኤሌክትሮኒካሊ ስቶር እንድናደርግ የሚረዳን ሲስተም ነው ማለት ነው። ሁለተኛው ፎልደር ነው። ፎልደር ደግሞ እነዚህ ፋይል ያልናቸውን ነገሮች ኦርጋናይዝ አድርጎ ያስቀምጥልናል ወይም ደግሞ ኦርጋናይዝ አድርጎ ይይዝልናል ማለት ነው። ፎልደር ግን ፋይል ብቻ አይደለም ሊይዝልን የሚችለው፣ ሰብ ፎልደር ወይም ደግሞ የተለያዩ ፋይሎችን የያዙ ፎልደሮች አንድ ላይ መተው ደግሞ በትልቅዬ ፎልደር ላይ ሊቀመጡ ይችላሉ ማለት ነው። ሶ ፊዚካሊ አናሎገስ ስናደርገው ወይም በሪያሊቲ ደግሞ ስናየው ምን ማለት ነው? አንቺ ለምሳሌ ማትስ ሆምወርክ ትጽፊያለሽ አይደል? ወረቀት ላይ ያቺ የጻፍሽባት ወረቀት ምንድነች? ፋይል ነች። ያቺ ወረቀት ምን ውስጥ ነው ያለችው? ደብተርሽ ውስጥ። ያቺ ደብተርሽ ምንድነች? ፎልደር ነች። ምክንያቱም የተለያዩ ቴክስት ያለባቸውን ወይም ጽሁፍ ያለባቸውን ወረቀቶች አንድ ላይ አድርጋ ስለምትይዝ ማለት ነው። ያቺን የማትስ ደብተርሽን ደግሞ ምን ውስጥ ትከቻታለሽ? ትልቁ ፎልደር ወይም ደግሞ ቦርሳሽ ውስጥ ትከቻታለሽ። እቺ ቦርሳ ደግሞ ምን ትይዝልሻለች? የማትስ ደብተር ወይም የማትስ ፎልደርሽን ብቻ ሳይሆን የሳይንስ፣ የአይሲቲ፣ የፊዚክስ የብዙ ትምህርቶችን ትይዛለች። ስለዚህ ፋይል፣ ፎልደር እንዲሁም ሰብ ፎልደሮችን የሚይዝ ፎልደር ብለን ልንረዳ እንችላለን ማለት ነው። ኦኬ ሶ ፋይል ምንድን ነው? ፋይል is a collection of data የዳታ ኮሌክሽን ነው stored electronically። ሶ ቅድም እንዳልነው የንቺ ጻፍሻቸው ነገሮች ደብተርሽ ላይ ሲሆኑ ፊዚካሊ ነው ስቶር የተደረጉት። ይሄንን ደግሞ ኤሌክትሮኒካሊ ስንገለብጠው ምን ይሆናል ማለት ነው? ፋይል ይሆናል ማለት ነው። ኤግዛክትሊ። እሺ ሶ የፋይል አይነቶች ምንድን ናቸው? ፋይል ብዙ አይነቶች ሊሆኑ ይችላሉ። ለምሳሌ ዶክመንት፣ ፎቶ ወይም ፒክቸር የምንለው፣ ቪዲዮ ወይም ተንቀሳቃሽ ምስል የምንለው because ምንድነው ያደረግን ያለነው? የሆነን ዳታ ኤሌክትሮኒካሊ እያስቀመጥን ነው ማለት ነው። ሌላው ደግሞ ኦዲዮ ወይም ድምጽ የምንለው ማለት ነው። ፋይሎች በዩኒክ አይከኖች ሪፕሬዘንት ይደረጋሉ። እነዚህ ዩኒክ አይከኖች ደግሞ ፋይሎቹ ምን እንደሆኑ እንዴት አድርገን በቀላሉ ልናገኛቸው እንደምንችል ይረዱናል ማለት ነው። እሺ እስኪ ንገሪኝ፣ እነዚህን ስታያቸው የምን ዩኒክ አይከን ይመስልሻል? ይሄ ለምሳሌ የዶክመንት ነው፣ የኢሜጅ ነው፣ የምን ይመስልሻል? ቀዩ የዶክመንት አይደለ? ኤግዛክትሊ። እሺ ሰማያዊው ጋር ስንመጣስ? የኢሜጅ ነው፣ የኦዲዮ ነው፣ የቪዲዮ ነው፣ የምንድን ነው? የኢሜጅ። ኤግዛክትሊ። እሺ እዚህ ጋርስ? ቪዲዮ። እዚህ ጋርስ እቺ ምልክት የምንድን ነች?
ኦዲዮ። ስለዚህ እነዚህ አይከኖች ምን እንድናደርግ ይረዱናል? ፋይል የተለያየ አይነት እንዲሆን እንድናውቅና በቀላሉ ደግሞ አክሰስ እንድናደርጋቸው ይረዱናል ማለት ነው። ሶ ከፋይል እንውጣና ወደ ፎልደር እንምጣ። ፎልደር ምንድን ነው? ፎልደር ኢትስ ኤ ኮንቴይነር። ቅድም እንደያለው ቦርሳችን ኮንቴይን የሚያደርግልን ብዙ ነገሮችን አንድ ላይ ይይዝልናል። the same way folder is a container እና ምን በማድረግ ነው የሚረዳን? ፋይሎችን እንዲሁም ሌሎች ሰብ ፎልደሮችን ኦርጋናይዝ በማድረግ ይረዳናል ማለት ነው። ሶ ሰብ ፎልደርም ፋይልም ሊይዝ እንደሚችል አንድ ፎልደር ተመልክተናል። ለምሳሌ እዚህ ጋር እንደምንመለከተው በስዕሉ ስኩል የሚል ፎልደር አለ። እዚህ ስኩል የሚል ፎልደር ውስጥ ምን ልታገኝ ትችላለች አንቺ? አንደኛ ማትስ ዶክመንት የሚል አንድ ፋይል፣ ሳይንስ ፒዲኤፍ የሚል ሁለተኛ ፋይል፣ እንዲሁም ደግሞ አይሲቲ የሚል ደግሞ ሌላ ፎልደር የአይሲቲ አሳይመንቶችሽን፣ ጥያቄዎች፣ ፒዲኤፎች ሁሉ የያዘ ሌላ ሰብ ፎልደር ልታገኝ ትችላለሽ። ስለዚህ ፎልደር ጥቅሙ ምንድነው? አንድ ላይ ፋይል እና እንዲሁም የተለያዩ ሰብ ፎልደሮችን ይዞ ኮንቴን አድርጎ ያስቀምጥልናል ማለት ነው። ሶ ይሄን ያህል ካልን ምንድነው የሁለቱ ዋና ልዩነት ወይም what is the main difference between files and folders ሚለውን ደግሞ እንመልከት። ፋይሎች ዳታን የሚያስቀምጡት ምን አላቸው? ዩኒክ ኤክስቴንሽን ወይም ደግሞ ከፋይሉ ስም ቀጥሎ ዶት ብሎ txt docx mp4 እያሉ የሚጻፉ የተለያዩ ኤክስቴንሽን የምንላቸው እነዚህ አሉት። እነዚህ ኤክስቴንሽኖች እዚህ ጋር እንደምንመለከተው ፋይሎችን እንድንለያቸው ይረዱናል ማለት ነው። ቅድም አይከን ብለን እንዳየናቸው ሶ ዩኒክ ኤክስቴንሽን አላቸው። ፎልደር ጋር ግን ስንመጣ it's just a container ማስቀመጫ ነው። ፋይሎችን እንዲሁም ሰብ ፎልደሮችን ግሩፕ ያደርግልናል። ምን የለውም ግን ኤክስቴንሽን የለውም። ኤግዛክትሊ ፎልደሮች ኤክስቴንሽን የላቸውም። ፋይሎች ግን ኤክስቴንሽን ዩኒክ የሆኑ ኤክስቴንሽኖች አሏቸው ማለት ነው። ኦኬ ፎልደሮች ምን ይጠቅሙናል አለን? አንደኛ ፋይሎችን በቀላሉ ሎኬት እንድናደርግ። አንቺ የማትስ ወይም ደግሞ የአይሲቲ አሳይመንት ከፈለግሽ ኮምፒውተርሽ ላይ የቱ ጋር መሄድ እንዳለብሽ ታውቂያለሽ። ምክንያቱም ኦልሬዲ ፎልደር ስላለሽ በሱ ስም። ስለዚህ ኦርጋናይዝ አድርጎ ስለሚያስቀምጥልን ሎኬቲንግን በጣም ኢዚ ነው የሚያደርግልን። ሁለተኛ አንድ አይነት ስም ያላቸውን ፋይሎች እንዲቀመጡ ግራ በማያጋባ መልኩ እንዲቀመጡ ይረዳናል። ለምሳሌ እንመልከት። አሳይመንት የሚባል ዶክመንት አለን። እቺ docx ምንድነች? ኤክስቴንሽኑ ነች። ሶ አሳይመንት የሚባል ዶክመንቶች አሉሽ፣ ሁለት እንበል። አንደኛው የማትስ ነው፣ አንደኛው ደግሞ የአይሲቲ ነው። ግን አንቺ ማትስ እና አይሲቲ ብለሽ አለየሽው። just assignment .docx ነው የሚለው ከነ ኤክስቴንሽኑ። ከዛ ግን አንደኛው የማትስን አሳይመንት የማትስ ፎልደር ውስጥ ከተቸው፣ የአይሲቲውን አሳይመንት አንድ አይነት ስም ቢኖረው የአይሲቲ ፎልደር ውስጥ ከተቸው። ስለዚህ አሁን ይሄ ምን ይጠቅመናል ማለት ነው? አንድ አይነት ስም ያላቸው ፋይሎች እንኳን ግራ እንዳያጋቡን ይረዳናል። because የተለያየ ፎልደር ውስጥ ነው ያሉት፣ ኦርጋናይዝ ኦልሬዲ ተደርገው ተቀምጠዋል ማለት ነው። ኦኬ ቀጣይ የምናየው ፋይል እና ፎልደርን ይሄ ይቆረጥ። ኦኬ ቀጣይ የምናየው ፋይል ኤክስፕሎረር ምን እንደሆነ ነው። ይሄም ይቆረጥ፣ ይቅርታ። ኦኬ ቀጣይ የምናየው ደግሞ ፋይል ኤክስፕሎረር ምን እንደሆነ ነው። ወደሱ ከመግባታችን በፊት ግን አንቺ ያሉትን የመልመጃ ጥያቄዎች ሰርተሽ ላይ መልካም እድል።